አስባችሁ አይደለም። በነገራችን ላይ አትችሏቸው። እነዚህ ማንም አይችላቸውም። እግዚአብሔር በራሱ ጊዜ ወይ ልቦና ይስጣቸው። ደግሞ አንድ ነገር እንደዚህ እየቆሰቆሳችሁ መስራትም ከባድ ነው። እንደዚህ እያደረጋችሁ እዚህ ጋር እሳት እየለኮሳችሁ እዛ እሳት እየለኮሳችሁ እዛ እሳት እየለኮሳችሁ እንዴት ነው የሚሰራው? እንዲሁም ይሄ ሰው የሬስፔክት እኔ ከስር ያሉት መድረክ ካድሬ ነው እንጂ የሚያናድደኝ እኔ ሬስፔክት ነው የማደርጋቸው። ነፍሴ እኔ ትልቅ ሬስፔክት አለኝ። እንዲሁም ይህንን 120 ሚሊዮን ጉንዳን መያዛቸው በዚህ ባህሪ ራሱ ሌባውንም ሙሰኛውንም ጤነኛውንም ራሱ መሸከም እኔ ለምሰማው ራሱ እንዲቅቅን የሚለኝ በቃ ስሰማ ራሱ ህዝቤ ምን ላይ ነው? እኔ መስማት አልፈልግም። አንዳንዴ ጆሮ ልክፈትልና ሰማና አልቅሼ ነው ዝም የምለው። ህዝብ በደንብ ተቸግሯል። ግን የህዝብን ችግር መቻላቸው ራሱ እነዚህ ሰዎች ጎበዞች ናቸው። ሌባ ባለስልጣን መቻሉ ጎበዝ ነው። በቃ ሌባ ባለስልጣን፣ ሌባ ሙሰኛ ባለስልጣን ብንሎ ከሌባ ህዝብ ምን ሊወጣ ነው? ዲሲፕሊን በስርዓቱ 27 ዓመት ከተዘረፈና ከደደበ ህዝብ ከየት እናምጣ? ከሶማሌ የተማረ ህዝብ እናምጣ? የኛው ናቸው። ስለዚህ ተቻች እኔ ምለው ምንድነው እንደምንም ብሎ ችሎ ወይ የሆነ ህግ ወጥቶ እንዶ አስሮ ካልጨረሳቸው በስተቀረ በጣም ይከፋል። እዛ ጋር ተተኩሳለ፣ እዚህ ጋር ተተኩሳለ፣ እዚህ ጋር የተሻለ የሚሰራ የለም፣ ኃላፊነቱን የሚወጣ የለም። ከዛ ሳንቴሽና እንዲህ ሆኗል። እኛ ምን እንላለን? የሚዘርፈውን የሚሰርቀውን አምላክ እስራኤል ካንሰር ስጠው ነው የሚመላው። በቃ ያ እግዚአብሔር የፈጠርከን አምላክ የሚያሰቃየንን ባለስልጣን በቃ ካንሰር ስጠውና በቃ አልጋ ላይ ምን አድርገህ ግደለው ነው የምለው። እግዚአብሔር ምስክሬ ነው። በቃ ሌላ ምንም ምክንያቱም ህዝብን መለወጥ አይቻልም። ሌባ እኮ ከስር ነው ያለው። አንቺ ነሽ ከብት፣ አንቺ ነሽ ይህን ድራማ እንኳን መስራት ያቃተሽ አንቺ ነሽ። እኔ በሁን በደንብ ነበር የምታውንልሽ። እኛ ብንሆን እንታውንልሽ ነበረ እንዴት ድራማ ግን የእኛ ድራማ አይደለም፣ 100% እውነት ነበር። ምክንያቱም ፊት ለፊት ነበር መሬታችን ሲወሰድ ነበር። የኦሮሞ መሬት ሲወሰድ ነበረ። ኢቨን የአማራ ልጆች በዛ ሰዓት ሲገደሉ ነበር። ኢህአዴግን በሚቃወሙበት ሰዓት ኦሮሞ አማራ ብለን ይዘው ነው ነበር። ሸርተት አላችሁ። ሸርተት ብላችሁ ይኸው እሳት ውስጥ ገባችሁ። ይኸው ብትሰሩ ብትሉ ጭራሽ አይሆንም። በቃ አይቻልም። አንተም ደግሞ ጥሩ ነገር ስራ፣ እናንተም ጥሩ ነገር ስሩ። ባለስልጣኖች መልካም ነገር ለመስራት ሞክሩ። ጥፋተኛውን ደግሞ አስገቡልን፣ እሰሩልን። በቃ እሰሩት። የሚዘርፈውን ኮራፕት የሚያደርገውን ምናምን እሰሩ። እነዚህ ሰዎች ብር ለምደዋል። ዩቱቦች ብር ለምደዋል። ዩቱብ በደንብ የሚከፍለው ሲቃወሙ አንድ ደብዳቤ ሲያስገቡ ነጫጩባ በደንብ ነው የሚከፍላቸው። ምክንያቱም ሀገሪቷ እንድትበተን ይፈልጋሉ። እኛ የሆነ ነገር ስለ እነሱ ገብተው ወርቁንና ማዕድኑን ለመዝረፍ አፍሪካን ኮንትሮል ለማድረግ ዋና ኢስት አፍሪካ መያዝ ነው። ስለዚህ ያ ገንዘብ ነው እንጂ ለአማራ፣ ለኦሮሞ፣ ለትግሬ እንዲሁም ትግሬ ይሻላል። ትግሬ እንዲሁም በሀገሩ አይደራደርም። ገባችሁ? እናንተ ናችሁ አሁን ብጥብጥ ያደረጋችሁን እናንተ ቁርቁንዳዎች ናችሁ። አይስወር ቁርቁንዳ ጭራሽ ከቡራዩ ነው ሴት የምታመጡትና የምታሰሩ። ምናለ ከጎጃ የምታመጡ ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬው ባለታሪክ አይተን እንመለስ። እናንተ እዚህ ጋር የተቀመጡት ማለት ነው። እነዚህ ሶስቱ እዚህ ጋር የተቀመጡት ውሸት መሆን እኮ ሉላ እኮ ታስታውቅ። እኔ ግን ካሜራ ጠብቃችሁ የምታለቅሱት ነገርስ? ካሜራ ጠብቀሽ ሉላ ማለት ነው የምታለቅሱት ነገር። አንቺ ቆንጆ ልጅ አይደለሽ እንዴ? እንደዚህ ለምን በውሸት ምን አስወሸሽ? እንደዚህ ተጎድታ ብሎ ይህን መልክ ይዘሽ ለቅሰኔ ሉላ አቅፋት ስታለቅስ ማለት ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ። በቃ እኮ ለቁሶ ቤት እኮ ነው። እሑድ ቤስ ሰልስ ከቀብር መልስ
አልቅሷል። እግዚአብሔር እኔ ራሴ እኮ እስከ ትላንትና አዝኜ ነበር የሆነ ይኸውላችሁ ከልፋፋ ውሸትን ሲያበረታታ የዘመናችን ጀግና ይላል። እኔ ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ ያባል ልክ ደግሞ አለባበሷ ትክክለኛ የአማራ አለባበስ በቃ አማራ ከገጠር ሲመጣ ይሄ ራሱ ውርደት እኮ ነው። የአማራ ልጅ እንዲሆነው ሲመጣ በቃ እንትን ነው ማለት ነው። ሁሌ የአማራን እንትን ይዛ ማለት ወራዳ ነሽ። እግዚአብሔርም ሽት የተሰደደው እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች። ማንም ያምነው የእውነት ሊሆን እንደዚህ በወለደች በ40 ቀኗ ነው ችግር እኮ እና የሆነ እንደወለደች ስንት የሚደፈር ሴት እኮ አለ ነው ተብሎ ነው ያረፈችው። እዚያው በልጅ ልጆች ይድረስ እና በዛው ላይ ቀረችው። ያው የመጀመሪያ ልጅ ብዬሻለሁ። ስትረግኝ እኔ ቁጭ ብዬ አንቺ ትጓረጃለሽ። እኔ እያበብኩ እናንተ እኔን ስትረግኝ ከ15 ቀን ነበረ። እርግማንማ ልማዳችሁ ነው፣ ግን እየደረቃችሁ ምትታንች ከነዘረሽ አያቴ ጋር እንዳልክ ውሸት ልከክ አሁን እኮ የእውነት እንኳን ብትደፍሩ የሚያምናቸው የለም። ምክንያቱም ውሸት ነው፣ በቃ ውሸት፣ ታሪካችን ውሸት፣ ይሄ ውሸት፣ ለወደፊት የምትሰሩት ውሸት። እያጨበጨብ ትርጋሚ ልጅ ልጆች ለምንድነው በዚህ በምን ምክንያት ነው እንደዚህ ያደረገች? እኔም እንደ ህዝቡ ነው ያየሁት ይመጣል። እሱንም ተደውሎ እስቲ ግቢና ቤት የተለቀቀ ነው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥ መጨረሻው ላላየሁትም ነገር መነገጠኛ ውሸት ነው። ልጁ የተወለደበት አነጋገሯ ምንም እኔ እንዳንተ ደደብ ነኝ እንዳንቺ ደደብ ነኝ ገረድ ደደብ ታስታወቅ ከመጀመሪያም ጀምሮ እኔ ደጋግሜ ያየሁትኝና ደግሞ አባቴ አቶ ሹመት በቀለ ይባላል። ያው እኮ ወጣለች ከበደ ትባላለች። ስለዚህ እናትና አባቶቻችን ይማሉ የሷም አሉ አልሞቱ ይመታሉ። እናትና አባቴ በህይወት አሉ። እንደ ገረድ እኮ ነው የሚያዋራኝ። ወልደውኛል፣ አሳድገው ገረዶች እውነታው ምንድን ነው? ከገረድ ምን ትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ ያው ታማሚ ነኝ። ሌላ ነገር ግን የለም። እውነተኛ እንዳልሆነ ይዛኔ ሰጠውኳል ወላደገችው የሷ ቤተሰብ እና ቤተሰብ ብዙ አንድ ከዛ ጀምሮ ቤተሰብ በኋላ እሷ ከኔ በኋላ አንድ በኋላ ትሆናለች። ስታስጠል ምን ልታደርጉ እንደምትመጡ ራሱ ሊግራ ነው። ባስመጡብኝ እኔ ገረዳ ያስፈልገኝ ደደብ ነው ያሉት። እኔ ሐሰተኛ ተውኔትና ማይቡ በአንድ ወር የተከወነ ድራማ ሌላው ዝም እያሳፈራችሁን አይደለም። የትምህርት መስክንና የተማረችበትን ዩኒቨርሲቲ ሐሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ ቴሌቪዥን ፕሮግራም የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይኸውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደቡ። ዩኒቨርሲቲ ምድብ ስመደብ ሀርሚያ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ። ከመጣ በኋላ መኪና ላይ ነቷ የተገለጠ ነው። ተሳትፈ ነው ተብሎ ነው ያረፈችው። እዚያው ፈታ ሆስፒታል ወጣችው ነበር እና በዛው ሊቀረችው ያው የመጀመሪያ ልጅ ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድን ነው
እኔ 3 ዓመት ከ15 ቀን ነበረ ከተወለድኩ ማለት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው። ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ገደላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ማለት ነው። ከእሷ በታች አንድ የአይት ተማሪ አለች። እሷ የሚገልጽ አይደለም። ለምንድነው በዚህ በምን ምክንያት ነው እንደዚህ ያደርገች? ነው የማውቀው ነገር እኔም እንደ ህዝቡ ነው ያየሁት። ይማታል እሱንም ተደውሎ እስቲ ግቢና የቱ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራን የገባን እንደ ህዝብ ነው ያየን። በቃ እያቆራረጥ መጨረሻው ላላየሁት ነገር አግብታ ሰኞ ነው ማየት የጀመርኩት መስራት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናታቸው ደግሞ እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ። አልሞቱም፣ ይሞታሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድን ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ ያው ታማሚ ነኝ። ሌላ ነገር ግን የለም። ወረዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብ ላይ ቤተሰብ እዛው አንድ ደብር ላይ ነው ያለው። ከዛ ጀምሮ ቤተሰብ ሰላም ነው፣ እነሱ በደንብ ይግባባሉ። ከዛ እሷ ከኔ በኋላ ወደኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣ ሚባል የተማረች ከ8 እስከ 12ኛ። ከ3 ወራት በፊት የተጻፈው ሀሰተኛ ተውኔትና በአንድ ወር የተከወነው ድራማ ሌላው ገጽታ ደግሞ የትምህርት መስክንና የተማረችበትን ዩኒቨርሲቲ ሀሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ በዋለው የቴሌቪዥን ፕሮግራም የሀሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ የተገለጸበት የተላለፈ ሲሆን ይኸውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ተማሪዎች አልተገኘም። ሀርሚያ ዩኒቨርሲቲ ነው የመጀመሪያ ምድቤ ነበረ። ከመጣ በኋላ መኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ትለኛለች። በላይነሽ ነው የምትባል በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንዲሄድ አልፈለኩም፣ ምክንያቱም አባቴን አስታውስበታለሁ። እዚያ እንሄድ እንዴ? አይ መጀመሪያ ጠይቂያቸው። ይዛኝ ሄደች። እሷ የባህል ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ ያቺ 300 ብሯን በእጅ ይዣታለሁ። ሄድንና ሬጅስትራል ብሩን እንጠይቃለን። በዚህ ሁኔታ ነበር። እንዴት ላደርግ ብዬ ሳናገራቸው ክፍተት ቦታ ካለ ችግር የለውም አለ። ከዚያ በሰዓቱ አይ በቃ እንትን ማትመዘግቡ ከሆነ ሊሄድ እዚያ እንዳያልፈኝ ሄጀ የምማርፍበት ሄጀ የሚያሰብኝ ነገር አይደለም። ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ከሆን ሂጅ አለኝ። አይ ናቹራል ለኝ አልኩትና ዶክመንት ሰጥቼ እዚሁ ተመዘገብኩኝ። ፖሊስ ማንኮርሶችን እነሱን ከሰሩ በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት ምረጡ ተባለ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። ከዛ ተማረች። ከ12ኛ ክፍል ጥሩ ውጤት መጣ። ወደ ዩኒቨርሲቲ ወደ ሀሮሚያ ዩኒቨርሲቲ ተላከች። ሀሮሚያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስተው ሀሮሚያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደች እና
ትምህርቷን ማጀመረች አካውንቲንግ ኤንድ ፋይናንስ። እኔ ደደብ አልፈልግም። እኔማ እንዳለ እንዳለ እኮቴ እኮ እኮቴ በቃ እነዚህ ገና ራሴን ዝቅ ያደረኩትኝ እኔ ነኝ። እኔ ሁለተኛም አልመጣም ከእናንተ ጋር ማለት ነው። በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ የራስሽን ጓደኞች ደደቦቹን እዛ ሄጅና ዩቱብ ላይ ሊያሾ ጋር ሄጅና እንደመቼ ከብድሻል። መጀመሪያ ትምህርትሽን ጨርሰሽ ነች ነች እንደችንማ ብሎ በኋላ እየወጣችሁ ሳታርገው መቼ ይፈጠር የምናውቀው ነገር አሯ ራሱ ከፓንቷ ላይ ያልጠረገች ቂጧም ራሱ ወደም ያልታጠበች ናት። እዚህ መጠ የተፈተሙ 2013 ገባውኝ ውስጥ ነው የገባሁት። ሀገር ከየርኩ ሰዎች ጋር እኮ ነው የምኖረው። ፍሬሽማንን ኮርስ ተወሰድኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። ምን ሆነ ስተለወጥ የተመዘገብኩኝ አንድ ሰፈር እኮ ነው የምንኖረው። አንድ ቤት ውስጥ መጀመሪያ አሳልፈውን ስለነበረ ሶስቶቹ አራቶቹ ከሄዱ በኋላ ሰው እንዴት እኔ ቤተሰቦቼ ለፍተውብኛል። እቃ እኮ ኧረ እኔ ባሌ ስንትና ስንት ብር ከፍሎ ነው ያስተማረኝ። እዚህ ሲደፍሩ የነበሩ ማለት ነው። ምን አባቷ እየደፈሩ ከማንም ገረድና ከማንም ከብት ነጂ ጋር እዚህ ግልበል እንዴ ራሴን ስስት ቺ ምን አይነት የተጨምለቀ ናት። እዛ መንግስት ሻላስተማሪ ሴዳርግ ልጅ ነኝ። በጣም ጊዜ ቤዛ አድርጎኛል። ደፈርናት ማለት ነው። ምን አደረጉ ሲጀመር አስወጣልኝ ሴት እነዚህ ገረዶችን አይስወት እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር የልና እንደዚህ ያደርጋል። ሆን እንደ 6 አይነት ነገር እንደ ስድስት ይሆናል። እንደ ፌሮ እንዲህ ነው ቀጥታ እንደዚህ ጭቅጭቅ ካደረጉት በኋላ ስዳስሰው ራሱ ቁስሉ ይታወቀኝ ነበረ። እንዴት አይነት ነገር ነው? በጣም ግራ የሚያጋባኝ በጣም ስህተት የሆነ ነው። ፎልስ ኢንፎርሜሽን የሆነ ነው በጣም። አሁን እኮ ደንቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ልጁ ደግሞ ተደፍራ ደንቢዶሎ ላይ ተፈጠረ። ከስድስቶች ጫካ እሷ የምታወራው የዛሬ 3 ዓመት ልጁ ግን ስንት ዓመት ነው? 2 ዓመቱ ነው። ልጁ ገና 2 ዓመት። ይህን ካልኩሌት ማድረግ አይቻልም። ባልየው እኮ ነው እየተናገረ ያለው። 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ልጁ ስንት ዓመት ነው ገና? እኔ ደደብ አለ እዛው ቤተሰቦችና እናትሽ ባልሽ ይቻልሽ። ለምንድን ነው የማንም ደደብ የሚሰበሰብልኝ? ደንቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነ አታውቀውም። ስሙንም ላታውቀው ትችላለች። እዛ የወለደችሽ እናትሽ እዛ የሚያሳይ ምድረ ኦኮቴ። አሁን እናንተ ብዬ ደግሞ ጊዜን የምጨርሰው ውጭ ስትፈልግ ሂጂና እዛ ፌስቡክ ላይ የጀደምት እዛ ፌስቡክ ላይ ደግሞ ምን ዝ ጊዜ ምን አስጣለኝ እዚህ ቁጭ ብዬ ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ የማውቀው ነገር የለም። ያቺ ቤት እኮ ናት። ማህፀኔን የጨቀጨቁ ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው 2 ሲመጣኝ ይሄኛው ተከፈተ። ከቤተሰቦች ሽርግማን እንጂ የሚልም ነገር አለ። ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደምላጭ ነገር ይዘው እናንተ ደደቦቹ ስለማትወጡ ነው እኔ ቦታ ሳይሻል ተጨቀጨቀ በኋላ ምንም ማለት ሰው እንደምላንችን ጊዜ እየጨቀጨቀኝ ግን ምንድነው አስቀያሚ አሳፋሪ ወይ በስነ ስርዓቱ ድራማ ማትሰሪ እከፉላ እኔ የሚያሳዝነኝ አይስዌር እንደው አምና ረደዛ ረዲያ ትዝ ይላቸዋል። ነብሱን ይማረውና ያጫሉ እንትን ጊዜ እንደዛ ብቻዬን ስደርቅ አሁን እነዚህ ሴተኛ ዳሪ ሳይመጡ በፊት ዩቱቤን ያዘጋሁት በዛ ነበረ። እኔ ለሚያሳዘነኝ ለምን ሮዛ ለምን አለቀስሽ? እንደዚህ አይነት እኔ እኮ አላምንም፣ እንደዚህ አይነት ነገር አላምንም። አሁን የኛዎቹ ራሳቸው ሰው ሲሞት አከሌ ሞተ ጮሄ አልጮህም። የሞተው ማን ነው? ኦሮሞ። ይህን እኮ አማራ ነው። አማራ ሲሞት ኦሮሞ ሲሞት አማራ ጩ
ይሰሩበታል።